ምን ማለት ነው ሎና? ሮቤል ከሄደ ሄዳለሁ ማለት ምን ማለት ነው? አዎ አድናን፣ የምር የምታፈቅረኝ ከሆነ ሮቤል ከዚህ መሄድ የለበትም። ምን ብሎሽ ነው? ቆይ አስፈራራሽ ሎና? አላስፈራራኝም፣ ግን ደግሞ በቃ ከዚህ እንዳይሄድ በእናትህ። ምን ሆነሽ ነው ሎና? ሮቤል እኮ ወንድሜ ነው፣ የእናቴ ልጅ አደራ አለብኝ በዛ ላይ። ግን ታውቂያለሽ ምን እንዳደረገኝ አይደለም? በራሴ አልጋ ላይ ከሚስቴ ጋር ስማግጥ ነበረ። አድናን እረዳሃለሁ እኮ፣ ግን ደግሞ እሺ በለኝ በእናትህ። ሮቤል ከዚህ መሄድ የለበትም። ቆይ ለምን እዚህ እንዲቆይ ፈለግሽ ነው የኔ ጥያቄ። አድናን እሱን አሁን ልነግር አልችልም፣ ግን ደግሞ በእናትህ በቃ ከዚህ እንዳይሄድ ብቻ አድርግልኝ። እኔ ሀሳቤን አልቀየርም። እሺ ስለዚህ እኔም ከዚህ ልሂድ። ይሄ ነው ያንተ ውሳኔ? ሮቤል ከሄደ የምትሄጂ ከሆነ ሂጂ። ኧረ እሺ። ባቱ አድርጓት ነው። እርግጠኛ ነኝ አደናን ስለሚወዳት ይላታል እሷን። ሮቤል ምንም ብለው እሺ ሊለኝ አልቻለም። ሎና እንዴ ቆይ አንቺ እንዴት እሱን ማሳመን ያቅትሻል? ነው ወይስ እህትሽን አልፈለግሻት? እንዴ ሮቤል ለእህቴ ስልማ መሰለኝ እኮ አድናን ማድረግ የማይፈልገውን ነገር እንዲያደርግ እያስጨነኩ ያለሁት። እሺ ሎና ይኸውልሽ በደንብ አላስጨነቅሽውም እንጂ አድናን እኔን ጨክኖ እንዲሄድበት አይፈልግም። እንደሱ እንኳን አታስብ፣ በአንተ ጉዳይ ቆርጧል። አይደለም ይኸውልሽ አድናን ለማስቀረት ትንሽ ሰበብ ነው የሚፈልገው። ሰበቡን ደግሞ አንቺ ስጪው። አድናን በእኔ አይጨክንም እመኝ። ሮቤል እምቢ አለኝ እኮ ነው የምልህ። አይገባህም እንዴ? በምንም ነገር እምቢ አለኝ። እሺ ካልሽ እሺ እኔም እሄዳለሁ፣ አንቺም እህትሽን አታገኝም ማለት ነው። ውሳኔው የራስሽ ነው። ቆይ ለምን ሮቤል አላሳዝንም እንዴ? ሳራ እንዳገኛት እርዳኝ። ቆይ ሎና ምን ሆነሽ ነው? እኔስ እሺ እግር የሌለኝ ሰው ጎዳና ላይ ስወድቅ አላሳዝንሽ? ምን ሆነሽ? እባክሽ ሎና እርጂኝ፣ እኔም እረዳሻለሁ። እሱ ከአንተ መጥፎ ዘር ነው። በአንተ ኃጢአት ደግሞ እህቴ መቀጣት የለባትም። ሎና አንቺን እኮ አፍቅሬሻለሁ። በቃ ምንም ነገር ማድረግ አልችልም። እሺ አንተ ሳራን አገናኘኝ፣ እኔ ደግሞ ቤት ተከራይቼ ትኖራለህ። ከዛ አንቺም ከኔ ጋር ትኖሪያለሽ። ሮቤል ከቅዠት ንቃ፣ አትጃጃል። ሎና አልገባሽም መሰለኝ። ይኸውልሽ እኔ ከዚህ መሄድ አልፈልግም። ለምን አሰሚኝ? ተረጂኝ። ቆይ አንተ የወንድምህን ህይወት መበጠጥ ነው እንዲያሳብህ? ይኸውልሽ ስለሱ ማሰብ ትተሽ ስለኔና ስለአንቺ ብቻ አስቢ ሎና። እኔና አንቺ ስለሚኖረው ግንኙነት አስቢ። ሮቤል እኔ እኮ ባላውቀው ላመመኝ ሰው ነህ። እኔና አንቺ የሚባል ነገር የለም። ይኖረናል፣ እመኚኝ ይኖረናል። አንቺ ብቻ እድሉን ስጭኝ እንጂ ደስ የሚል ምሽት እናሳልፋለን። በቃ አንተ ሀሳብ ሁሌም ዝሙት ነው። ጥሩ ምሽት ከማሳለፍ በፊት እኮ በጣም ብዙ ነገር አለ። አንቺ ያልሽኝ ሁሉ አደርጋለሁ። ካፈቀርከኝ እህቴን አገናኘኝ፣ ያኔ በስርዓት እንደምታፈቅረኝ ይገባኛል። ይኸውልሽ አንቺ አድናንን ታሳምኛለሽ፣ እኔ እዚህ እቀራለሁ። ከዛ አንቺ እህትሽ እንድታገኝ አደርግሻለሁ። በቃ አለቀ። ሮቤል አይገባም እንዴ? ምንም ብለው እሺ ሊለኝ አልቻለም። ከፈለግሽ እኮ ሂጂ ነው ያለኝ። ሮቤል ከልብ የምታፈቅረኝ ከሆነ ከኔ ምንም ሳትጠብቅ በቃ እህቴን አገናኘኝ። እሺ ቆይ ሎና ታገቢኛለሽ? አንተ አሁንም ትጃጃላለህ እንዴ? ትሰሚኛለሽ? ክፍሌ ካሁን በኋላ ድጋሜ እንዳትገቢ። ኧረ እባክህ ይሄ ደግሞ ምን ማለት ነው? እኔና አንቺ እኮ ምንም አይነት ግንኙነት የለንም። የኔ ባል ምን ተፈጥሮ ነው? ቆይ እስኪ ንገረኝ። እኔ ምንሽም አይደለሁም። ደግሞ እኔ ፊት ሎሽን ለመቀባትና አንዳንድ ነገሮችን ለማድረግ ባትሞክሪ መልካም ነው። እሺ ገላ ያጓጓል እንዴ? ስታይ መጨከን ያቅታል? እስኪ ንገረኝ። እባክሽ ሚራ፣ ገላሽ በፍጹም አያጓጓኝም። እንኳን ገላሽ ሊያጓጓኝ ይቅርና ብትሺ ባህላዊ ሹላ በጣም የምደሰትበት ሁኔታ ላይ ያለሁት። ቆይ ለምን አስጠላውክ? እርጉዝ ስለሆንኩኝ ነው ወይስ እንደ በፊቱ ስለማልሆንልክ? እዚህ እኮ የቆየሽው በልጄ ምክንያት ነው። እሺ ትሰሚኛለሽ? እርጉዝ ባትሆኚ አንድ ፀሐይ አጠልቅም ነበር አንቺን ከዚህ ለማባረር። እኔንም አትፈልገኝም ማለት ነው? ቆይ በእኔ እኮ ነው ልጅ የምታገኘው። አልፈልግም። ለዚህ እኮ ነው እንግዳ ክፍሉኝ ያልኩሽ። የጊዜ ጉዳይ ነው እንጂ ከአንቺ መውለድ የራሱ ከፍተኛ ስህተት ነው። አንተ ሎሃና ነኝ እዚህ ክፍል ልገባ ነው እኔ እንግዳ ክፍል የሚሄደው? እሱ አይመለከትሽም፣ የአንቺ ጉዳይ አይደለም። እንዴ ቆይ ለምንድን ነው የማይመለከተኝ? ሰውዬ ሚስትህ እኮ ነኝ። ቆይ ፍላጎቱ ላይ ልማገጥ ነው እንዴ? እኔ በማገጥብሽም እኮ አልፈልግም ብዬ ቃል በቃል ነግሬሽ ነው። ፈለከኝም አልፈለከኝም ላይና ልጅ የሚመቸው ቦታ እዚህ ነው። አልወጣም። ሰማኸኝ አይደል? እንግዲህ ያው ጥሩ ሆነ ይወጣልሻለሁ። እስቲ ቆይ አንድ ጠይቅ። ምንድን ነው? እኔ ምንድን ነው ያጠፋሁት? እስኪ ንገረኝ። ደጋግሜ ጠይቄሻለሁ። እንዴት ነው? ምንም የደበቅሽ ነገር የለም እንዴ? የለም፣ ምንም ነገር ካንተ አልደበቅኩም።
ምንም የለም? ያጠፋሽው ነገር የለም ከውሸትሽ ውጪ? እና ቆይ ለምንድን ነው እንለያይ የምትለኝ? ቆይ ውሸት የምትለውም ነገር ምንም እየገባኝ አይደለም። ስለምን ውሸት ነው የምታወራው? አንድ ቆንጆ ልጅ ወደ ህይወቴ ገብታለች። ጨዋ ነች። ሴትነት ገብቶታል። ለዛ ነው እንደዚህ ያልኩሽ። ይቆጭሃል አድናን። የሚጸጽትን ነገር አትወስን። የሚቆጨኝማ አንቺን ወደ እኔ ህይወት ያመጣው ለታ የዚህ ሁሉ ምክንያት ቻችሉ ናት። አድናን መልካም ሰው መሆንን በፍጹም አልረሳም እኮ። ምን እያደረግሽ ነው? ቅድም እኮ ተነጋግረን ጨረስን አይደል? በቃ ልትሄጂ ነው? ሂጂ እኮ አልከኝ። ረሳኸው እንዴ? አላልኩም። አንቺ ራስሽን ሄዳለሁ ያልሽው። ሮቤል ከሄደን የራሱ ሄዳለሁ ያልሽኝ አንቺ አይደለሽ? አዎ አድናን፣ ለእኔ ሮቤል ያስፈልገኛል። ይህን ደግሞ ልትረዳ አልቻልክም። ለምን የሚለውን ነገር ልነግረኝ ይገባል። እኔ በጣም ደብቆሽ አስጠልቶኛል። እስኪ ምክንያትሽን ንገረኝ። አድናን ምክንያቴን እኮ እነግርሃለሁ ብያለሁ አይደል እንዴ? ሮቤል እኮ ይገባኛል እኮ አድናን፣ ግን ደግሞ በቃ ለእኔ ስትል ደግሞ ሮቤልን ከአንተ በላይ እኔ እንደማውቀው አትርሳ። አትሂጂ ልሆናል ለምንሽ። አንተ ምልህን ከሰማ እሺ ለማለት ዝግጁ ነኝ። እዚህ ቤት ሮቤል ለተወሰነ ጊዜ ብቻ እንዲቆይ ፍቀድ። እስከ መቼ ነው ሮቤል እዚህ እንዲቆይ የፈለግሽው? ትንሽ ቀን፣ በጣም ትንሽ ቀናት። አንቺን ከማጣ እሱን እያየው እዚህ ብቃጠል ይሻለኛል። አንቺን ማጣት እንደማልፈልግ ታውቂያለሽ አይደል? እውነትን ነው አድናን? አዎ። ምን ላድርግ? አድናን አመሰግናለሁ። ሁሌ ለመሳም ምን ላድርግ? ምንም። ሎሃናዬ እባክሽ እኔ ፊት ነፃ ሁኚ እሺ? እሺ አድናን። ከአንቺ ጋር እዚህ ክፍል መሆን እችላለሁ? እኔ ጋር ብዙ ህጎች አሉ። እነሱ የምታከብር ከሆነ የቤትሽን ህግ አከብራለሁ። መቤቴ ራስን ታምናለህ? ከፍቃድሽ ውጭ ምንም አይፈጠርም። ምን ችግር አለ ታዲያ? ቃል የምታከብር ከሆነ ትችላለህ። እሺ ይሄን እንጂ አልናፈኩም። ሚራ ብዙ ጊዜ አውርተናል። ዞር በይልኝ ከዚያው። ምን ሆነሃል? ለምንም እምቢ ትለኛለህ? እኔ እኮ በጣም ናፍቀኸኛል። ለዛ ነው። ኧረ አሁን ደግሞ ምን አቅደሽ ነው? አሁን ከዚህ ስሜት ውጣ። ያለፈው ሁሉ ነገር አንድ ያልፏል። ሚራ መቼም ላምንሽ አልችልም። እሺ ጭካኔሽን አሳይተሽኛል በደንብ። የኔ ፍቅር እኔ በጣም እንደማፈቅርህ ታውቃለህ አይደል? እኔ ጭካኔንም ይሁን ክፋትም የተማርኩት ካንተ ነው። ታዲያ ለምን አሁን አትወጪልኝም? እሺ አልችልም ሮቢ፣ እባክህን እሺ በለኝ። እባክሽ ሚራ፣ አሁን ለምንም ነገር ዝግጁ አይደለሁም። እንሞክር የኔ ፍቅር። እኔ እኮ በጣም አፈቅራለሁ። ሚራ እባክሽ ተይኝ። እኔ ለራሴ በጣም ብዙ ጭንቀት ላይ ነኝ። ይሆናል። እባክህን እኔ አሁን ከጭንቀት አስወጣለሁ። አድናን፣ ሮቤልን እኮ ለማስተኛት እየሞከርኩ ነበር። አንቺ እኮ መልካም ሴት ነሽ። የባልሽን ወንድም አስተኝተሽ የምታስታመሚ መልካም ሴት። እንዳንቺ ልበቀና እኮ ማንም የለም። አዎ ወንድሜ፣ ሚራ በጣም ጥሩ ሰው ነች። ልታስተኛ እየሞከረች ነበር። አዎ ወንድሜ ጥሩ። ለወንድሜ የምታደርጊውን እርዳታ በደንብ አወኩኝ እኮ። ጥሩ ነው እንደዚህ መርዳትሽ። አድናን ዛሬ ነው እሺ ከዚህ ቤት የምወጣው? ስለሱ ነበር ላወራ አመጣጤ። ልተኛ ነበር መሰለኝ። አስተኛው። አድናን እንዳትከተኝ፣ አስተኛው። አንቺ ሁሉ ነገር የእግር እሳት ነው። እሺ እንዴ የተጣልታችኋል አይመጣም ብዬ ነው ያሰብኩት። እሺ ምንድን ነው የምንለው? ቆይ እንደውም የራሱ ጉዳይ ካልፈታውሽ እያለ አይደል? በዚሁ እንደውም ይቀራል። አንቺ ያምሻል እንዴ? ወንድሜ እኮ
ከሚስቱ ጋር እንደማቀጥ ጭራሽ ያስብ አያስብም እባክህ። በእሱ አይምሮ እንደዚህ አድርጎ የሚያስብ መስላል። አይ ንግግሩ ግን አይመስለኝም። በደንብ ያውቃል፣ ጠንቅቆ ያውቃታል። ማ አድናን እንዴ? አሁን እኮ አምኖ ነው የወጣው። እባክህ እሱ የሚገባው አይነት ሰው አይደለም። አስተኙ ብለሽ እኮ ነው የወጣው። ትንሽ እንኳን አይገባሽም እንዴ? አልገባኝም። ቆይ ሮቤል ገብቶት ሳይገለን ወይ የሆነ ነገር ሳያደርገን ዝም ብሎ ነው የሚሄድ ይመስላል? አላውቅም ቢራ እኔ በዚህ ሰዓት አልገባውም ብዬ ከማስብ የሆነ ነገር ገብቷል ብዬ ባስብ ይሻለኛል። እንዴ አድናን ምን ሆነ ነው? ሮቤልና ሚራን ድጋሚ ሲሳሳቸው። ወይኔ በድጋሚ? ይህንን ሁሉ ጊዜ እንደሸወዱኝ ዛሬም ሸወዱኝ። በእነሱ ቤት አታልሉኝ። ታዲያ ምን አለክ? ላስተኛው ነው ደግፍ እያስተኛሁት ነው እያለች። አንተስ ምን አልካቸው? ገና እንዳየኋቸው በገላገልኳቸው አሰምቶኝ ነበር። ግን ብቻ ምን ልበልሽ፣ ዛሬ ለትዳር አለመታመን፣ የቤተሰብ መፍረስን፣ የህይወት ስቃይ፣ የትዳር አለመግባባትን፣ ውጥንቅጥን ብቻ ምን ልበልሽ፣ ያስጠሉ ብዙ ነገሮች ፊት ለፊት ባይን ተመለከቱ። በጣም ይገርማል። ሰው ግን በጣም ደካማ ነው። የሚጠቅመውና የሚጎዳውን እንኳን እኮ ለይቶ አያውቅም። ለምን አልሽ? አንተን የመሰለ ባል እያላት ከሌላ ወንድ ጋር በጣም ይገርማል። ሌላ ወንድ እኮ አይደለም፣ የገዛ ወንድሜ እኮ ነው። አይዞህ አድናን፣ ይገባኛል እኮ እንደተጎዳ። ግን ደግሞ አስታውስ፣ ዛሬ እኮ የመጀመሪያ አይደለም ይሄን ነገር ስታውቅ። አንቺ ካለሽኝ እበረታለሁ። ሉዓላዬ፣ አንቺ መጽናኛዬ ነሽ። እመነኝ አድናን፣ እኔ ሁሌም አብሬ ነኝ። አመሰግናለሁ። ቆይ ግን ምን ልታደርግ ነው? ምን አደርጋለሁ? ሮቤልንም ለአንቺ ስል ሚራንም ለልጄ ስል ዝም ብዬ እንዲኖሩ መፍቀድና መኖር ብቻ ነው ያለኝ አማራጭ። ያልፋል። እሺ ትንሽ ጊዜ ነው። ደግሞ ስለተረዳኝ በጣም አመሰግናለሁ። ካላለፈ ነው ሁሉም ነገር ያልፋል። አንተ እኮ ተስፋ ስትቆርጥ አታምርም። እሺ ማን ወዶ ተስፋ ይቆርጣል ብለሽ ነው? ለውላ እስቲ ትንሽ ረፍት አድርግ። እስኪ ወጋ አድርጌ ልምጣ። ከዚህ ቤት መውጣት እፈልጋለሁ። አይሆንም። አሁንም እንደባለፈው ልጠጣ ነው አይደለ? ጨጓራዬን በእነሱ በመጠጥ ደግሞ ጉበቴን ልጨርስ እንዴ? አላረገው። ምን እናደርጋለን ሮቤል? እንዴ ካወቀም አወቀ ነው። አድናን አውቆ ከሆነ የጊዜ ጉዳይ ነው እንጂ ይገለናል፣ ዝም አይለንም። ቆይ አንተ አውቆ ዝም ይላል ብለህ ታስባለህ እንዴ? አይልም መቼም። ስለዚህ አላወቀም ማለት ነው። በቃ አሁን የምን ጭንቀት ነው እንዴ? እንዴ አላወቅም እንዳልን አልጋ ላይ አይቶናል እንዴ? ንግግሮች እኮ እንዳለቀን ያለው ያስታውቃሉ እኮ። ወይኔ ጉድ! እሺ አሁን ምን እናድርግ ሮቤል? አውቋል አላወቀም ምናምን እንቆይ? እንደዛ ነው የምትለኝ? አይ እናጣራ ሚራ፣ ማጣራትም አለብን። እንዴት ነው የምናጣራው? እኔ እንጃ፣ በሆነ ነገር በቃ በምን እንደሆነ አላውቅም፣ ብቻ ግን በሆነ ነገር እናጣራ። የሆነ ነገር ምንድን ነው? አንጠይቀው። ወይኔ ብቻ እኔ አላውቅም ሚራ፣ አላውቅም። ባካንትን በጫበጭ እንዴ! ቆይ እስኪ ምን ብለን ነው የምንጠይቀው? ስለኔና ስለሚስት አልጋ ላይ ስለምናደርገው ነገር ታውቃለህ አታውቅም ብለን ነው የምንጠይቀው? እንደዛ ነው? ይገለናል አልኩሽ እኮ ሚራ፣ እኔ መተው አልችልም። አይ እንግዲህ አንተ ፍርሃት ላይ ነህ። ፈርታ አታስፈራረኝ። እላይ ለሽን ተልሻ ነው እንዴ? ቆፍጠን በል እንጂ ወንድ እኮ ነው። ወይኔ ጉዴ ሮቤል።
ወንድሜ ከሃዲ ሲጠራው እንዴት ያማል ወንድም የሚለው ቃል በፈጣሪ ከኋላ ልብስ ተበላሽቷል። እሺ ቀይረዋለሁ። አዎ ቅድም ለምን ነበር የመጣው? ፈልገኝ ነበር አይደል? እዚህ መሆን ትችላለህ። ይሄ ልነግርህ ነው። አመሰግናለሁ በእውነት ወንድሜ። ድሮም እንደማጨክንብኝ ያውቃለሁ። ወንድሜ እኛ እኮ እንደዚህ ስንዋደድ ነው የሚያምርብን። ለራሳችን እንደናጡት ሁለት ብቻ ነው። ለሆናም በምን እንዳስፈራራት አላውቅም፣ ግን እዚህ እንድትሆን ነው የምትፈልገው። መካከላችሁ ያለው ነገር ምንድን ነው? ልነግረኝ ትችላለህ? እኔ ግን አይመስለኝም ወንድሜ። እኔ ከዚህ ከሄድኩኝ ወቅ ለሆና ተከትላኝ ትሄዳለች። እንደማችል ወቅ። የምን ፍቅር? መቼም ለሆና አታፈቅርህም። ቅድም ደግሞ እኮ በጣም አሞኝ ነበር ሚራ ያስተኛችኝ ወንድሜ። ታውቃለህ ራሴን ልሰጥ ነበርኩ ሳባን መጣ ኖሮ። አሞሃል፣ ፊት ያስታውቃል፣ በጣም ደክሟል። አዎ ብታይ ያዞረኛል። ለምን እንደሆነ አላውቅም። በቃ ያለበት ሁኔታ በጣም ከባድ ነው። አይዞ፣ የምታምነው ፈጣሪ ካለ እሱ አይደለም። በቃ ወንድሜ ይህን ብቻ ነው የምትለኝ? ምን እንድልህ ፈልገህ ነው ሮቤል? ምንም። አይ ዝም ብዬ ነው። ቆይ ምንድን ነው? አውቃለሁ ቢስ አላወቅም እንዴ? ይህ ሰውዬ በጣም እያጠራጠረኝ ነው እንዴ። ምን አይነት አስመሳይ ነው! ይህንንም እንዳምኑ ይጠብቃል። ማፈሪያ! መቼም እንዳወቅኩ ያውቁ ብቁ እንዳልሆኑ ገላቸው። አድናን መጣኝ። ንግታ እባክህን ይቅርታ አድርግልኝ። ለምኑ? እባክህን እንደገና ባልና ሚስት ነው። ጥሩ ፍቅር ጊዜ ይኑረን። ይሄ ክፍል ደግሞ ያላንተ በጣም ነው የሚደብረው። እኔና አንቺ ጥሩ ባል ለመሆን ሞክሬያለሁ። አንቺ ግን እኔ ምን አይኔ ፍቅር ምን ጥሩ ሚስት ለመሆን አልታገልሽም። ባሌ እኔ እኮ ሮቤልን መንከባከብ ያስደስታል ብዬ ነው። ያንተ ወንድም ስለሆነ እኮ በጣም እንጂ። እኔ እኮ ስለ ሮቤል አላወራሁኝም። ቀን ተመሰለኝ እኮ። ታዲያ ቆይ ምን ልበል? ለምን እቀናለሁ? ወንድሜ እኮ ነው። ምንም ያስቀናኝ ነገር አለ? እኔ እንጃ። ግን ደግሞ ምንም ነገር አንተ እንዳሰብኩ አይደለም። እሺ ምን አሰብኩኝ እኔ ነው? ወይስ እንዳስብ የምትፈልጊው ነገር አለ? አድናን እኔ እኮ ስላልገባኝ ነው። እውነት በግልጽ ብትነግረኝ ሁሉንም ነገር አስረዳሃለሁ። እንዳስብ የምትፈልጊው ነገር ካለ ይህንን ጥያቄ ለ99ኛ ጊዜ ልጠይቅሽ። አረ የለም አንተ ካሰብክ ብዬ እኮ ነው። በቃ አታስቢ። አሁን ልብሴ ልቀይር ነው። ውጪ። እንዴ አፍረህ ነው እንዴ ባሌ? ቆይ ለምንድን ነው የምወጣው? ለገላዬ ክብር አለኝ። ልብ ያልፈቀዳት ሴት ፊት ለፊት ደግሞ ገላዬን ማሳየት አልፈልግም። ወንድ አይደለ እንዴ? ቆይ ምን ችግር አለው? ገላ ገላ ነው። የሴትም የወንድም ገላ ክብር አለው። እሺ በተገኘበት አይገለጥም። አገባሽ? እኔ እኮ ግን ሚራ ውጪ። ቆይ የለት ነው ልብስን የምቀይረው? ከሉሄና ጋር የራት ቀጠሮ አለኝ። ለዛ ልዘጋጅ ነው። ምን አታደርገውም? አሁን ውጪ። ልብሴ ልቀይር ነው አልኩሽ። እንኳን አሰበኝ እንዴ? በጣም ጥሩ በቀል። እያብሰለሰልኩኝ እንደዚህ እገልሻለሁ። እንዴት ግን እንዴት እንደሚያደርገው ለካ ብዙ ያስቀባጥራል። ልብስ ልቀይር። ሴትዮ አንቺ አትዘጋጅም እንዴ? ለምኑ? ከአድናን ጋር አልበሉ አይደል እንዴ? ራት? አዎ እንኳን አስታወስሽኝ። በደንብ መዘጋጀት አለብኝ። አድናን ሊያናድዳት ፈልገው ነው መሰለኝ። አንቺ ግን ምን አይነት ባለጌ ሴት ነሽ? ከባሌ ጋር አስታውሽ ስትኝ አታፍሪም እንዴ? ለምንድን ነው ማፍረው? ሴትዮ ሰውየው እኮ ባለትዳር ነው። እንዳትጨርሺው ሚራ። አድናን ባለትዳር አይደለም። ከረሳሹ ላስታውስሽ። ስሚ ባለትዳር ነው። እኔ ደግሞ ሚስቱ ነኝ። ያውም ደግሞ እርኩስ ነኝ። በቅርቡ ደግሞ የልጅ አባት አደርገዋለሁ። ሚራ ከቻልሽ ውሰጂው። እኔን አጨቅጭቂ። አንቺ ብቻ ሮቤልን ታይልኝ እንጂ የአድናን ችግር የለውም። ሮቤል እህቴን ያገናኘኝ እንጂ አልፈልገውም። አታስቢ። ሮቤል እህት ሴት እንዳለች በምን ያውቃል? ያውቃል። ደግሞም ያገናኘኛል። ይሄን ማን ያለሽ? ራሱ ነው ያለኝ። እርግጠኛ ነሽ? አዎ በደንብ። በቃ አንቺ ተዘጋጅ ለራቱ። አንድ እውነት ልንገርሽ፣ ሮቤልን ከተውሽልኝ አድናንን ሰጥሻለሁ። አትሳሳጂ። አድናንን እንኳን አንቺ አይደለሽ የምትሰጪ። ደግሞ ሮቤል በብር 10 ራሱ ቢሆን ዞር ብዬ አላየው። እሺ
እንደዛ ከሆነ እንስማማለን። አንተ ግን ያመሃል እንዴ? ሳራን ከየት ልታመጣት ነው? ሳራ ያለችበት ቦታ ትንሽ ያላልካት ካለችበት ከሰማይ ቤት ነው የምታመጣት? እንደዛ ነው ሮቤል ማስተዋወቁን ከእንዳንተ ሰውዬ ልጅቷ እኮ እንዳትሄድ እያደረካት ነው ያለው። እዚህ የምቆይበትን መንገድ እየሰጣት ነው። እና ለሙት ሰማያለሽ ከዚህ ሲለኝ መላሳጣ በቃ ለሆነ ተጠቅሜ ቀረው አለቀ። አዎ አንተ አብዳል። በፍጹም ጤነኛ አይደለም። ከዚህ እንሂድ፣ እኔ ገንዘብ አለኝ እንደፈለግን መኖር እንችላለን አልኩ። አንተ ግን አንሄድም ብለህ ድርቅ አልክ። ይኸው ራስ ለችግር ታመጣለህ። እኔ ለሆናን ጥያት መሄድ አልችልም። ሉሃና በቃ የአድናን ናት። ሮቤል እኔ እናንተ የራሳችን ህይወት እንኑር። ሚራ በጭራሽ አላደርገውም። እኔ ለሆናን መተው አልችልም። ዛሬ ራት ይበላሉ፣ ነገ ደግሞ ይፋቀራሉ፣ ከዛን ይጋባሉ። እነሱ ኮከባቸውን ገጥመዋል። ይታያል። እኔ እናንተ የራሳችን ህይወት እንኑር ማለት የምን ራት ነው የሚበሉት? ዛሬ ማታ ራት ቀጠሮ አላቸው። ለራት ቀጠሯቸው ከአሁኑ እየተዘጋጁ ነው ያሉት። እርግጠኛ ነሽ ሚራ? ሁለቱም ናቸው የነገሩኝ። አይ አይሆንም ሚራ። አድናንማ እንደዚህ ያደርግ። ሮቤል እባክን አይንህን ግለጥ። እኔና ልጅ እየጠበቅን ነው። ከኛ ጋር ኑር። ከነዚህ ሰዎች ርቀን እንሂድ። እየለመንኩ ነው። ውጪ ሚራ። ምን ውጪ? እሺ እንዴት አባቷን የሚያደርጋል? አይሆንም። ይቺን መቼም ማሳለፍ ያለ ይቺን እኔ ነኝ የምቀድመው። ልክ ነኝ አይደለሁም? ምንም አላውቅም። እኔ ያጣሁትን ነገር ትቼ ባለኝ ነገር መደሰት እፈልጋለሁ። በሉሃና በቃ እሷ ትበቃኛለች። ሮቤል እሷንም ሊወስድብኝ በውሸት ሊያሳምነኝ እየሞከረ ነው። ሉሃና የኔ ንጹህ የኔ ነች። የኔ ፍቅር መጣሽ? የእውነት በጣም ናፍቀሽ ነበር። ስለመጣሽ ደስ ብሎኛል። አድናን እኮ ተስማምቷል። አውቃህል አይደለ? አዎ ነግሮኛል። በጣም ደስ ብሎኛል። ሆናይ ታውቂያለሽ አይደል? ማፈቅርሽ እኮ ለዚህ ነው። በጣም ጎበዝ ስለሆንሽ። እሺ ታዲያ መቼ ነው ሳራን ማግኛት? የት ነው ያለችው? ቆንጆ አገናኝሻለሁ፣ ችግር የለውም። ግን ይኸውልሽ ከዛ በፊት ከኔ ጋር በቃ እንጠጣ ምናምን ቆንጆ ጊዜ እናሳልፍ። ምን? ያው ለደስታችን መጠጥ እንጠጣ ብዬ እኮ ነው። ሮቤል እኔ ምንም አልጠጣም። ዝም ብለህ ንገረኝ። እና ቆይ እስከ መቼ በሁሉም ነገር ድንግል ነሽ ትችያለሽ? ሮቤል ከኔ ጋር የማይሆን ወሬ አታውራ። ደግሞ ቃላቶች አያምሩም ብዬ ነበር አይደለ? ይቅርታ። እሺ ግን ቆይ ሻይ እንኳን አፍልተሽ ብንጫወት ምን ችግር አለው? ደግሞ እኮ ለአንቺም የደስታሽ ቀን ማለት ነው። እሺ ሻይ ችግር የለውም ሮቤል። እሺ በቃ እኔ ላፍልለው። አይ እኔ አፈለዋለሁ። ግን ዛሬ ሳራ የት እንዳለች አስነግረኝም ወይም አታገናኘኝም? ዛሬ ሻይ አብረን የምንጠጣበት ቀን ይሁን፣ ከዛ አገናኝሻለሁ። ምንም ችግር የለውም። ሎናዬ በጣም ደስ ስላለኝ እኮ ነው። ተረጂኝ እንጂ። ቆይ ግን አንተ ለምን እዚህ መቆየትን ፈለክ? ምንድን ነው ምክንያት? የኔ ቆንጆ አንቺን ለማየት ነው። ሌላ እኮ ምንም ምክንያት የለኝም። በቃ ከአንቺ ላለመራቅ ብቻ ነው። ሮቤል እኔ የአድናን ነኝ። እሺ በእኔ ጉዳይ እንኳን ተስፋ ቁረጥ። የኔ ቆንጆ እሱን ሻዩ ላይ የልብ ልባችን እናወራዋለን። ከዛ ደግሞ እኔም ሊቆርጥልኝ ይችላል። ማን ያውቃል? አንቺም እኮ ሀሳብሽ ልቀይር ትችያለሽ አይደል? ምንም የሚቀየር ነገር የለም። ግን አፍልቼ እመጣለሁ። አይ አንቺ ክፍል ቢሆን ነው ደስ የሚለኝ። ያው ለአንቺም ደግሞ ነፃነት እንዲሰማሽ። አይሆንም። ተይው በቃ። ሲጀመር ሁሉም ነገር እኮ መቅረት ይችላል። እሺ በቃ ለእህቴ ስል ምንም ነገር መታገስ እችላለሁ። እሺ ሁለት ሻይ ለማን ነው? አድናን መጣ እንዴ? አልመጣም። እና ሁለት ብርጭቆ ለማን ነው? ለእኔና ለሮቤል። ምን? አንቺ ግን ምን አይነት ባለጌ ሴት ነሽ? እራት ከአድናን ጋር ሻይ ደግሞ ከሮቤል ጋር። ትንሽ እንኳን አታፍሪ? ሚራ ሮቤል እህቴን ሊያገኝልኝ ስለሆነ ደስ ስላለኝ ብቻ እንጠጣ ሲለኝ ይሻልኩስ፣ ሌላ ነገር የለም። በቃ እያጃጃለሽ ነው። አትጃጃይለት። ያኔ
አድናንን ለማስተኛት የምጠቀምበት መድኃኒት ነበር ያልኩት። ኧረ ሮቤል አስታውስ። እንዴ አዎ Yes. ሉሃና ትንሽ የኔ ስኳር ሳያንስ አይቀርም። እውነት? ቆይ እመጣልሃለሁ። እሺ ይቅርታ ግን አስቸገርኩሽ። ችግር የለም። እሺ የእውነት ለምን ሉሃናን ራት አልጋብዛትም? ለምኛትም ቢሆን እሺ እንድትለኝ ላድርግ። አዎ ይሄ እንዲሁም ጥሩ ሀሳብ ነው። ማንኪያውን ታቀብኛለሽ? አሁን ቆንጆ ነው፣ ይጣፍጣል። በቃ እሺ፣ አሁን ቶሎ ቶሎ ጠጣ፣ እናውጣ፣ አድናን እንዳይመጣ። እንዴ ለምን ሉሃና ምን አደረግን? ሻይ ጠጣን እንጂ። ቢሆንም አድናን እንዲደብረው አልፈልግም። እሺ በቃ ጠጣ እንጂ። አይ አንተ ጠጣ፣ ሻይ ላይ ብዙም አይደለሁም እኔ። በጣም አዝናለሁ። እንደዛ ከሆነ እኔ ምቀር። እሺ በቃ ጠጣለሁ፣ ችግር የለም። ጠጪ። ቆንጆ ነው በነገራችን ላይ። በቃ እኔም ጨርሻለሁ፣ አንተም ጨርሳል። ስለዚህ በቃ ሂድ። ትንሽ ልቆይ የኔ ቆንጆ። ሮቤል ምንም አትሰራም፣ በቃ ውጣ። እሺ እሺ፣ እወጣለሁ። ምንድን ነው? የድካም ስሜት እየተሰማኝ ነው። አይዞሽ የኔ ፍቅር፣ አይዞሽ።
አድናን የኔ ብቻ መሆንሽን እንዲያውቅልኝ እፈልጋለሁ። አና